እውቀት የመጣው ከሰሜን ጀምሮ ነው ወደ ታች ወደ ደቡብ ሄደው እውነት ነው በረኞች ናቸው በረኛ ማለት ጠላትን ጠባቂዎች መሃል ኢትዮጵያን ጠባቂዎች ድፍረትን የሚያስተምሩ ለአገር የሚቆሙ ይሄ ደግሞ እንዳጋጣሚ ሆኖ የንበላይ ዘለቀ አገር ነው ይሄ ጎጃም በታሪክ እናቃለን ዞረን ባናግም ከዛ የተፈጠራችሁ ልጆች እኛ እናንተን እንደፈለግ ነው ምናያችሁ አድራጅታችሁ ስላቀረባችሁ አድናቆታለን ጥንት በጋርዮሽ ስርዓት እኮ እርሻ ባልተጀመረበት ኢንዱስትሪ በሌለበት ማሆች ከሰፈር ያለውን ስራ ስሩን ቅጠላ ቅጠሉን ሲያዘጋጁ ወንዶች በድንጋይ ፈላጻ አደን ሲያድኑ ድኩላ ያገኙ እንደሆነ ወፈር ያለውን ብልት አንዱ ሲያገኝ ሌላው ቀጠን ያለው ግብግብ እዛው ይፈጠራል ግብግብ ከጥንት ጀምሮ የሰው ልጆች እስካሉ ጊዜስ መመለሻው ነው እንጂ ሰላምና ሰላም ያሉ ነገሮች ከጥንትም አሉ መፍቻ መንገዱ ደግሞ ከአውሮፓ ሄደን አንማር ነገር ከራሺያ ከቻይና ማናመጣው ነገር ኢትዮጵያ ባህላችን የሆነ ግን በነጫኔ የተገለጹ የተለያዩ ስሞችና አጠራሮች ይኑሩ እንጂ በየሰፈሩ እኛ ጋር አሁን ወላይታ ዳውሮ ጋሞ ጎፋ ምንባል ሰዎች ድቡሻ በሚል ዛፍ ጥላ ስር ከእናንተ ከመደበኛው ፍርድ ቤት ባላነሰ የሚያሰር የሰዎቹ የሽማግሌዎቹ ፊት ራሱ ዳኛ ነው ብዕር ነው ቀይ ብዕር ነው ያው የአዛውንቶቹ ሴቶቹ ግሳጭና ንግግር አተውም እንደ አንተ ቃጣፊ አተይም እንደ አንቺ መልቲ ይሄ አሳሪ ነው 3 ዓመት የሚያስፈርድ ፍርድ በላይ የሚሰራ ስራ ነው የነበረው ከቅርብ ጊዜ ወዲህ ተቋርጦብን ጉድ ይሁን ነው ይሄ ያዋጣናል ይሄ ወጋችን ስለቀረ ነው ይሄ ሁሉ ውዝግብ ውስጥ የገባ ነው ብላችሁ መልሳችሁ በማስታወስና እንደገና እናጠናክር በማለታችሁ አሁንም ደግሜ አመሰግናለሁ አዲስ ነገር አይደለም ከአውሮፓ ቅድም ምናመጣ አይደለም ጥንትም በጉያችን በጓሯችን በቤታችን ያለውን የሽምግልና ስራ መስራት ይሄን ደግሞ ማን እንደሆነ እናቃለን ደግሞ አማራ አካባቢ ለተፈጠረው ችግር አማራ ብቻ እዳው የለበትም እኛ ደቡቦችም እንጋራለን የሐረር ወንድሜ እንዳለ ሁሉ ታችኛ ጋር ችግር ሲፈጠር እኛ አይደለም የኢትዮጵያ ልጆች የሁሉም የጋራ ልጆች ናቸው በነገራችን ለልጅ ሲወለድ እኮ ጎረቤት ነው የሚያሳድገው እንባለው ያለ አግባብና እንደ ያለ ቦታው አይደለም እውነት ነው እኮ ገበያ እና ስትሄድ ለቅሶ ስትሄድ አደራ ልጄን ብላኮ ሙቁን ምታጠጣው ጥብቆን ምታለብሰው ጎረቤት ናት አባትም እንደዛ ነው እኮ ሰው መንገድ ሲሄድ እኮ ቅርጫ ስጋ ጎረቤቱ እኮ አግብተው ነው 15 ቀን ሰውየው ቢቆይ ውጪ ስጋ አምራቸው ምንኛ ቤት አንዱ ያንዱን ነው ኢትዮጵያ አንዱ ያንዱ ነበር አሁን ፉከራ እንዳይሆንብኝ እኔ ብቻዬን የሰራሁት ከአራት ሌሎች ማግሌዎች ጋር የሰራሁት ታምር የሚያሰኝ በአካባቢ እንደዚህ አይሁን እንጂ ጸቡም ጭቅጭቁም እንዲህ አይሁን እንጂ መንግስትና ሰዎችን አሳሪ